የጠቅላዩ የፓርላማ ውሎ አንድምታ፣ የሸዋ ፋኖ የጨለማ ጥቃት የምንላቸዋለን። አብራችሁን ቆዩ። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ሐሙስ ዕለት መጋቢት 11 2017 ዓ.ም ከፓርላማ አባላት ለቀረቡላቸው ጥያቄዎች መልስ ሲሰጡ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ብለዋል። ባለፈው ዓመት ጥቅምት ወር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ሲሉ ከተናገሩ በኋላ በሁለቱ ሀገራት መካከል ውጥረት ሰፍኖ ቆይቷል። ጠቅላይ ሚኒስትሩ በዛሬው የፓርላማ ውሏቸው ኢትዮጵያ ያላት ፍላጎት እንነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ፣ ህዝቦች በሚጠቀሙበት መርህ፣ በገበያ መርህ እንወያይ፣ ውጊያ አያስፈልግም ሲሉ ጥሪ አቅርበዋል። የኤርትራ ህዝብ የሚያስፈልገው ልማት ነው ያሉት ጠቅላይ ሚኒስትሩ ተባብረን መልማትና መስራት እንጂ አንዱን መውጋት የኛ ፍላጎት አይደለም ሲሉ ተናግረዋል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ 5000 ኪሎ ሜትር የባህር ዳርቻ በቀጠናው ላይ እንደሚገኝና ለሁሉም በቂ መሆኑን ጠቅሰዋል። በቀይ ባህርና በአባይ ጉዳይ መንግስት አቋም ምን እንደሚመስል በጎረቤት ሀገራት ዘንድ ግልጽ ነበር ሲሉም አክለዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጥራል የሚል ስሞታዎች ይሰማሉ ሲሉ የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያም ሆነ ለኤርትራ ህዝብ ማረጋገጥ የምፈልገው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። ባለፈው ዓመት ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የባህር በር ሊያስገኝላት የሚችል የመግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር ውጥረት ውስጥ ገብታ ቆይታለች። ኢትዮጵያና ሶማሊላንድ የተፈራረሙት ስምምነት ለ50 ዓመት የሚዘልቅ ሊዝ መሆኑ በወቅቱ የተገለጸ ሲሆን ኢትዮጵያ ሶማሊላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑም ተነግሮ ነበር። ይህንን ስምምነት ተከትሎ ውጥረት ውስጥ የቆዩት ኢትዮጵያና ሶማሊያ በቱርክ መንግስት አሸማጋይነት እርቅ አውርደዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ120 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ያስፈልጋታል ሲሉ ዛሬም በድጋሚ ተናግረዋል። የኤርትራ ህዝብ ልማት የሚፈልግ ህዝብ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉ ተደምጠዋል። በቂ ዝግጅት ስላለን ማንም አያስቆመንም ያሉት ጠቅላይ ሚኒስትሩ ዝግጅት የምናደርገው ጦርነት ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ አቋም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ ለህዝብ ተወካዮች ምክር ቤት አብራርተዋል። ኢትዮጵያ ከጎረቤት ሀገራት ጋር በእርሳቸው የስልጣን ዘመን ተታክሷ እንደማታውቅ የተናገሩት ጠቅላይ ሚኒስትሩ ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም፣ ትንኮሳ ካለ ምላሹ የከፋ ስለሚሆን ብለዋል። ጠቅላይ ሚኒስትሩ አክለውም በኢትዮጵያ ወገን ትንኮሳ እንደማይኖር አረጋግጠዋል። የቀይ ባህር ጉዳይ ለኢትዮጵያ ህልውና ነው ሲሉ በድጋሚ የተናገሩት ጠቅላይ ሚኒስትሩ መለወጥና ማደግ የሚፈልግ ህዝብ ጫፍ ተሰምሮለት እስር ቤት ሊቀመጥ አይችልም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የፓርላማ ውሏቸው ይህን የኢትዮጵያ የባህር በር ጥያቄ የሚገነዘቡ የዓለም አቀፍ ኃይሎች እንዲያደራድሩ ጠይቀዋል። ይህን ማንም ሰላም ወዳድ ነኝ የሚል መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችንም ተጠቃሚ እንዲሆኑ የሚያስብል መፍትሄ እንዲፈጠር ሲሉ ጥሪ አቅርበዋል። ኢትዮጵያ 95 በመቶ የሚሆነውን የውጭ ገቢ ምርቶቿን የምታንቀሳቅሰው 31 ኪሎ ሜትር በተዘረጋ የጅቡቲ ወደብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ዓመት ጥቅምት ወር ላይ በህዝብ ተወካዮች ምክር ቤት ቀርበው ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ሲሉ ተናግረውም ነበር። ኢትዮጵያ በአንድ ወቅት በምጽዋና አሰብ ላይ የባህር ኃይል ባለቤት ነበረች። ይሁን እንጂ ኤርትራ እንደ አውሮፓውያን አቆጣጠር በ1993 ነፃ ሀገር መሆኗን ተከትሎ ወደብና የባህር ጠረፍ አልባ ሆናለች ብለዋል። ከዚህ ጋር በተያያዘም ዶክተር አብይ አህመድ የ2 ዓመት የቆይታ ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለሚቀጥለው 1 ዓመት እንደሚቀጥልም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ በዛሬው የፓርላማ ውሏቸው ለቀረበላቸው ጥያቄ ምላሽ ሲሰጡ ጊዜያዊ አስተዳደሩ የተሰጠው የ2 ዓመት ጊዜ መጠናቀቁን ገልጸዋል። የቆይታ ጊዜው የተጠናቀቀውን ጊዜያዊ አስተዳደር ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑ አስታውቀዋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜያዊ አስተዳደሩ ርዕሰ መስተዳደር አቶ ጌታቸውና ምክትሎቻቸው ጄኔራል ታደሰ ወረደና ጄኔራል ጻድቃን ገብረተንሳይ ጋር ምክክር መደረጉን ገልጸዋል። ዶክተር አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህ መሰረት አስፈላጊ የህግ ማሻሻያ ተደርጎ ለሚቀጥለው 1 ዓመት ይቀጥላል ብለዋል። በተደረገው ንግግር መሰረት ለሚቀጥለው 1 ዓመት መጠነኛ የህግ ማሻሻያ ተደርጎ ጊዜያዊ አስተዳደሩ ይቀጥላል የሚል እምነት ነው ያለው በእኛ በኩል ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የ2 ዓመት ጊዜ አብቅቷል፣ ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ፣
የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ንግግራቸው በግለሰቦች ረገድ ለውጥ ሊደረግ ይችላል ያሉ ሲሆን በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ ተናግረዋል። በትግራይ ክልል የተፈጠረውን የፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን እየገለጹ ሲሆን ጠቅላይ ሚኒስትሩ ይህንን ፍርሃት አጣጥለዋል። የትግራይና መላው የኢትዮጵያ ህዝብ ሰላም ወዳድ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ በትግራይ ጦርነት ይፈጠራል ብለው እንደማያምኑ ገልጸዋል። ትግራይ ለ2 ዓመታት የዘለቀው የእርስ በርስ ጦርነት ያበቃው በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት የሰላም ስምምነት መፈራረማቸውን ተከትሎ ነበር። ይህንን ተከትሎ ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ ተከስቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲሉ ይከሳል። ሁለቱም ወገኖች አንዳቸው ሌላኛቸውን ከውጭ ተዋናዮች ጋር ይሰራሉ በሚል ይከሳሉ። በሌላ በኩል ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች መሆኗን ጠቅላይ ሚኒስትሩ በዛሬው የፓርላማ ውሏቸው እስከተናገሩት አንደኛው ነው። በኢትዮጵያ በዚህ ዓመት 8.4 በመቶ እድገት ለማስመዝገብ የተያዘውን እቅድ ለማሳካት ከፍተኛ ጥረት እየተደረገ መሆኑን ገልጸዋል። ባለፈው 8 ወራት የተገኘውን የኢኮኖሚ እቅድ አፈጻጸም በቀጣይ 4 ወራት አጠናክሮ ማስቀጠል ከተቻለ ከእቅዱ በላይ ማሳካት እንደሚቻል ነው የተናገሩት። ጠቅላይ ሚኒስትሩ በማብራሪያቸው ባለፉት 8 ወራት የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ተመዝግቧል ብለዋል። ባለፈው ዓመት ኢትዮጵያ 8.1 እድገት ማስመዝገቧን ያስታወሱት ጠቅላዩ በዚህ ዓመት እድገቱን 8.4 ለማድረስ ታቅዶ እየተሰራ መሆኑን ገልጸዋል። ባለፈው 8 ወራት ያሉትን የኢኮኖሚ አፈጻጸሞች ያነሱት ጠቅላይ ሚኒስትሩ በእያንዳንዱ አመላካች በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል ብለዋል። በቀጣይ የበጀት ዓመቱ ቀሪ ወራት ይህንን ስኬት ማጠናቀር ከተቻለ ኢትዮጵያ በተያዘው በጀት ዓመት ከ8.4 በመቶ በላይ የኢኮኖሚ እድገት ታስመዘግባለች ሲሉ አክለዋል። ጠቅላይ ሚኒስትሩ ሰው ሰራሽና የተፈጥሮ ችግሮች ቢያጋጥሙም ባለፈው ዓመት ኢትዮጵያ 8.1 በመቶ የኢኮኖሚ እድገት አስመዝግባለች ብለዋል። በመኸር ወቅት እርሻ ብቻ 4.2 ሄክታር መሬት በስንዴ ተሸፍኗል ያሉት ጠቅላይ ሚኒስትሩ በድምሩ በዚህ ዓመት ከ7.7 ሚሊዮን ሄክታር ያላነሰ መሬት በስንዴ ሰብል መሸፈኑን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ተናግረዋል። የውጭ ምንዛሬ ክምችትን በተመለከተ ኢትዮጵያ በአሁኑ ወቅት ያላት የውጭ ምንዛሬ ክምችት ባለፉት 100 ዓመታት ይዛ የማታውቀውን ያህል እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት አብራርተዋል። ጠቅላይ ሚኒስትሩ መንግስት ከተገበረው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በተደረገ የዕዳ ሽግሽግ ድርድር 3.5 ቢሊዮን ዶላር ማዳን መቻሉን ገልጸዋል። ኢትዮጵያ ከዚህ ቀደም በወሰደችው ኮሜርሻል ብድር ምክንያት ሰፊ ዕዳ እንደነበረባት አስታውሰዋል። ይህ ብድር የተወሰደው ተጀምረው ለማይጨርሱ ፕሮጀክቶችና ገንዘቡ በቅጡ ሀገር ውስጥ መግባቱ ባልታወቀበት ሁኔታ እንደሆነ አስረድተዋል። ስንሟገት የነበረው ጉዳይ ፍሬ አፍርቶ ከ3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል ብለዋል። ጠቅላይ ሚኒስትሩ አንዱ የሀገሪቱ ስብራት ያላት የውጭ ምንዛሬ ክምችት ውስን መሆኑ እንደሆነ አንስተዋል። አሁን ላይ ግን ኢትዮጵያ ከ6 ዓመታት በፊት በ2011 ዓ.ም ከነበራት የውጭ ምንዛሬ እጥፍ ክምችት እንዳላት ገልጸዋል። የውጭ ምንዛሬ ክምችቱ ከ2011 እጥፍ ብቻ መሆኑ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ክምችት ይዛ አታውቅም ሲሉ ለምክር ቤት አባላት ተናግረዋል። ይህ ክምችት የማይጠበቁ ጉዳዮች ሲያጋጥሙ ለተወሰነ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሬ የሚያስገኝ መሆኑን ያነሱት ጠቅላይ ሚኒስትሩ ለሀገሪቱ ኢኮኖሚ ትልቅ እምርታና እፎይታ መሆኑን በመጥቀስ ውጤቱን አሞካሽተዋል። ይሁን እንጂ ጠቅላይ ሚኒስትሩ ምክር ቤቱን ዝርዝሩን ከሚመለከታቸው አካላት ጋር እንዲነጋገር በመጠቆም ኢትዮጵያ አሁን ያላት የውጭ ምንዛሬ ክምችት ምን ያህል ጊዜ የሚያቆያት እንደሆነ ከመናገር ተቆጥበዋል። የታላቁ የህዳሴ ግድብን በተመለከተ በሚቀጥለው ዓመት መጀመሪያ እንደሚመረቅ ጠቅላይ ሚኒስትሩም ተናግረዋል። ጠቅላይ ሚኒስትሩ ዛሬ በምክር ቤት ከተነሱላቸው ጥያቄዎች አንዱ የህዳሴ ግድብን የተመለከተው ይገኝበታል። መሐመድ አህመድ የተባሉ የምክር ቤት አባል የህዳሴ ግድብ ትውልድ ተሻጋሪና ብሔራዊ መግባባትን የሚያጠናክር ፕሮጀክት እንደሆነ ገልጸዋል። የምክር ቤት አባሉ የህዳሴ ግድብ ግንባታ ሙሉ በሙሉ አጠናቀን ሪባን ለመቁረጥ ምን ያህል ርቀት ይቀረናል ሲሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ለዚህ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴ ግድብ ግንባታ ብዙ ዋጋ የተከፈለበትና አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት እንደሆነ ተናግረዋል። ለህዳሴ ግድብ የሚውሉ ግብዓቶች ከ2 ወር ተኩል ያላነሰ ከጅቡቲ እስከ ህዳሴ አጅበን እየወሰድን የሰራ ነው ሲሉ ለግድቡ ግንባታ የሚውሉ እቃዎችን ማድረስ በጣም አስቸጋሪ እንደነበር አስረድተዋል። ጠቅላዩ ቢበዛ በሚቀጥሉት 6 ወራት በጋራ ሪባን እንቆርጣለን በማለት ብዙ መከራ የታየበት ሲሉ የገለጹት የህዳሴው ግድብ መቼ እንደሚመረቅ አስታውቀዋል። መንግስት ግድቡን ለማስመረቅ 6 ወራት የሚወስደው ምርቃቱ ዝግጅት ስለሚፈልግና አካባቢው ሞቃታማ ስለሆነ የክረምቱ ዝናብ ስለሚፈልግ ብቻ እንደሆነ ገልጸዋል። ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው፣ ታሪክ ሆኖ የሚያልፍ ይሆናል ሲሉ ለምክር ቤቱ አባላት ተናግረዋል።
የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖ ዘመቻ አንድነትም ትላንት በቀን 10/7/2017 ዓ.ም አመሻሹ ላይ በከተማ ገብተው አረርቲ ሆስፒታል አካባቢ በመከላከያ ኃይል ላይ በሰነዘሩት ጥቃት ከፍተኛ ጉዳት ማድረሳቸውን የተነገረው። ሸኔን በተመለከተ መከላከያ በዛሬ ዘገባው የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ ስኬታማ የግዳጅ አፈጻጸም ካስመዘገቡ አመራሮች ጋር ውይይት አድርገዋል። ጄኔራል መኮንኑ የክፍሎች ትስስር ለስኬታማ የግዳጅ አፈጻጸም ቁልፍ እንደሆነ ገልጸው ኮር አመራሮች ከእዝ ኮማንድ የሚሰጣቸው መደብ በተግባር በመሬት ላይ በማውረድ ላስመዘገቡት አንጸባራቂ ውጤት ምስጋና አቅርበዋል። ቀጣይም ታላላቅ ግዳጆች እንደሚሉ ጠቁመው የተገኘው ድል የጋራ ድምር ውጤት እንደሆነና ከዚህ በላይ ነገ ከኛ ብዙ ይጠበቃል ሲሉ ተናግረዋል። በውይይቱ ተሳታፊ የሆኑ አመራሮች በበኩላቸው ሸኔን የመጠራረግ ዘመቻን አጠናክረው እንደሚቀጥሉና እርስ በርስ ተሳስረው ላስመዘገቡት ውጤት ትልቅ ሚና እንደነበረው ተናግረው ቀጣይም ከዚህ የላቀ ድል እንደሚያጎናጽፉ አሸባሪው ሸኔንም እንደሚያጠፉት ገልጸዋል።